አይንህን ጨፍን ህይወትህን ሙሉ በአንድ እስር ቤት ውስጥ ስታሳልፍ በአይነ ህሊና ሳለው ብረት የሌለው ጠባቂ የሌለው ሰንሰለት የሌለው እስር ቤት ነገር ግን በሆነ ምክንያት የፈለከውን በነፃነት መናገር አትችልም በድፍረት መወሰን የሆነ ነገር መጀመር አትችልም እንኳን ወስኖ መለወጥ ይቅርና ራስህን መሆን እንኳን አልቻልክም አሁን አይንህን ግለጠው አንተ እዚህ እስር ቤት ውስጥ ነህ ወይስ አይደለህም እጅግ አስፈሪው ነገር ደግሞ ምን መሰለ እስር ቤቱን የገነባው አንተ ራስህ ልትሆን ትችላለህ የእስር ቤቱ ስም የሰው አስተያየት ይባላል የሆነ ነገር ለማድረግ ለመናገር ለመወሰን ለመጀመር ሰው ምን ይለኛል ብለህ ትፈራለህ ትጨነቃለህ መልስህ አዎ ከሆነ በቃ እንዳልኩህ ስነ ልቦናዊ እስር ቤት ውስጥ ነህ ልክ እንደሆንክ ብታውቅም ሰዎችን ላለማስቀየም ዝም ባልክ ቁጥር ሰዎች ምን ይሉኛል ብለህ የውስጥህን እሳት በገደልከው ቁጥር በሰዎች ዘንድ ተቀባይነት ለማግኘት ብቻ ማንነትህን በለወጥክ ቁጥር በእግርህ ላይ አዲስ ሰንሰለት እያጠለክ ነው አንድ ትልቅ እርምጃ ለመውሰድ ስታስብ የሚመጣብህ ያ ጭንቀት እውነትህን የውስጥህን ልትናገር ስትል ደረትህ ላይ የሚሰማህ ውጥረት ይህንን ባደርግ ሰዎች ይተቹኛል ብለህ ስታስብ የሚሰማ ፍርሃት አለ አይደል ግን እኮ ያለህ አንድ ህይወት ነው ሌላ እድል ማን ይሰጣል በዚህ መልኩ መኖር በዚህ መልኩ መቀጠል አለብህ በሚቀጥሉ ጥቂት ደቂቃዎች ውስጥ የዚህን እስር ቤት ካርታ አሳያለሁ ከዛም መውጫ ቁልፉን በእጅህ አስረክብሃለሁ ይሄ ቪዲዮ ብቻ አይደለም ይሄ ህይወትህን መልሰ የምታገኝበት ጥሪ ነው ለአመታት ሲያፍንህ የነበረውን ሰንሰለት የምትበጥስበት ሰዓት አሁን ነው ከዚህ ቪዲዮ በኋላ የሆነ ነገር መናገር ማድረግ መጀመር አስበህ ሰው ምን ይለኛል ማለት ታቆማለህ በሰዎች ተጽዕኖ ስር መውደቅ ታቆማለህ በነፃነት መኖር ትጀምራለህ ይሄ ደግሞ የፍቅር ህይወትን የትዳር ህይወትን እስከመጨረሻው ይቀይረዋል ስራህ ላይ ወይ ቢዝነስ ላይ ከምታስበው በላይ ውጤታማ መሆን ትጀምራለህ ማንንም አንተ ህይወት ላይ ማዘዝ እንደማይችል ስታውቅ ከሁሉ በላይ የውስጥ ሰላምና ደስታ ይኖርሃል የሃይስኩል ተማሪ በዙሪያህ አለ ስንተኛ ክፍል ነው 9ኛ ነው ወይስ 10ኛ 11 ወይስ 12ኛ የትኛው ትምህርት ነው የሚከብደው ማትስ ይከብደዋል ወይስ ፊዚክስ ወይስ ኬሚስትሪ እንግሊሽ ያስቸግረዋል ወይስ ሂስትሪ እና ኢኮኖሚክስ የ12ኛ ክፍልን ብሔራዊ ፈተና አልፎ ዩኒቨርሲቲ መግባት ይፈልጋል እንዲገባው አድርጎ የሚያስጠናው ጥያቄ የሚያሰራው የሚፈትነው ጎበዝ እንዲሆን የሚረዳው ይፈልጋል አንድ የሞባይል አፕሊኬሽን አለ